ዋስግሪ ዩቲዩብ እንዴት ናችሁ? ልጅ ዛሬ እንግዲህ አሞን መተናል። ዛሬ ጋር ስራ ቦታ ሄጄ ተባሬ ኢድናም ተብዬ ምክንያቱም ጉንፋን ታይዛለ ሰው ተብዬ ለማንኛውም 2 ቀን ቤታችን እንዋለን ማለት ነው። ጀርመን ሀገር ውስጥ ሲያማችሁ ምሮም ታደርጉት ምናምን ነገር የሆነ ከህግ አንጻር የሚለውን ማሳያችኋለሁ። በዚህ 2 ቀን ውስጥ አብራሳችን እንጠገናለን። ለማንኛውም አሁን ቀጥታ ሱፐርማርኬት እንወጣለን። መተን ደግሞ እስቲ ሾርባ ነገር ለምሳት እንሞክራለን። እና ያለን ከፍተን ላበራው መጠጥ ሳልገጥም መጀመሪያ ላበራው እስቲ እባክህ። ወይኔ በራ እንደዚህ ቸርጅ ያለው አየሩ እንዳይጋጭብኝ እየደረሰን ነው። እቺኛዋ መለስተኛው ሱፐርማርኬት ነች። እቺኛዋ ክፍት ነች ኦሬዲ ይዛትና ሾርባ ልሰራ አስቤያለሁና ይሄ ነገር ፓፕሪካ አንድ ልሰልና እጅ ከዚህ 59 ሳንቲም ነው አንዱ። ድንች ተመልከቱ 2 ኪሎ 2.49 ነው። 3 ኪሎ ደግሞ እዚህ ጋር 2.15 እንዴት ነው? ርካሽ ነው ውድ ነው? 2.15 ይሄኛው መሰል እስቲ ይሄ ኦሬዲ ለተዘጋጀ አለ ለሾርባ የተዘጋጀ። እዚህ ጋር ጋይስ መጥበሻ አለ። ይሄ መጥበሻ እስቲ ልግዛው። 2 እናደርገው። አጥንት የለም እየበሬ ማለት ነው። ይሄ በቃናል። ሌላም ይሄንን አንድ የሚበሬ ነው ጋይስ። እንግዲህ ገሳስተን ወደ ቤታችን መልሰን እየተራመድን ነው። ጭር ያለ ነው ከተማው። ላሳያችሁ ማውጭ ነው። ጸጥ ያለችው ከተማ ታውቃታላችሁ እንግዲህ የጀርመን ገጠር የከተማችንም ያለው በቃ ሴንተር የተባለችው ታላሳያችሁ ሰዎች አላ ወጥተው የሚገናኙባት ልጆቻችሁ ማለት ተመልከቱ ጋይስ። እቺ ነች። እዚህ መሀል ላይ በቃ ክፍት ቦታ አለች ምናምን የሚያምር ቦታ ከተማ ውስጥ ይሄ ነው። እዚህ ጋር ስዕሎች ምናምን ስላሉ ማለት ግድግዳዎች ይታያቸዋል። ሁሉም መስኮቶች ላይ የተለያዩ ስዕሎች አሉ። መደዳው እንደዚህ ማለት ጋይስ ተመልከቱ። ወደ ቤቴ ስገባ በር ላይ ቆመ መኪና ብራበስ ያበደ መኪናው ቆሟል እዚህ በር ላይ በመያዝ ሁኔታ ጋይስ። እግዚአብሔርን ቁልፉን ረስቼው ነው የገባሁት ላይ ማለት ነው። አሁን ከበር ፊት ቆም ያለው ተመልከቱ። አዛ የሆነ ሞመንት አላ ደግነቱ ሰክቼዋለሁ ከላይ። እስቲ ጎረቤት ያለች እንትን ልበል እዚህ ጋር ከሌለች hallo Frankon, ich habe meine Schlüssel vergessen. Kannst du bitte aufmachen? Hier unten. Ja, ich bin Fräser, ja. Danke. Ja, das ተርፍ ያለው ይምር ባቸው ራስ መክታት ደግሞ ላይም ሌላ በር አለኝ ግን ሰክቼው ነው የወጣው። ተመልከቱማ ጋይስ እዚህ ጋር ሰክቼው ተመልሼ ማለት ነው ሶፍት ላመጣው ነበር ላይ እዚህ ጋር ማለት ነው። እዚህ ጋር ራስቸው ነው የገባሁት። እቻለ ማንኛውም አስርፋኛለች። እሷ ከሌለች ግን ዝገት ነው። አከራይ ሌላ ቁልፍ አላት። አከራያች ሌላ ከተማ ነው የምንኖረው። እሷ ጌጂ ምናምን ቁልፍ አጥንት ያለው ስጋ አላገኘውምና ይሄንን ስጋን የገዛው ጥሎ ላይክ ስጋ ብቻ ነው። ድንች አለን፣ ካሮት ምናምን ነገር ለሾርባ ምን የተዘጋጀ አለ። ሁሉም ዕቃ ይዘናል። የምንሰራው ጋይስ ዛሬ የሃንጌሪያ ጉላሽ ነው። ቲዩብ ያየን ነው የምንሰራው። ራሱ ስጋ አለው፣ ድንች ያለው ምናምን ነገር በጣም ለጉንፋን አሪፍ ነው። ሾርባ ነው። መጥበሻችን ግሎልናል። አሁን የረ በለው እንትኑን ሳላው ገባው። ዘይቱን ጠጣው። እኛ ስጋችን እስከሚያሳስል የሚከታተፈውን ነገር ንክተፍና ተመልከቱማ ጋይስ ውስጡ ምን እንደከተፉበት። የሆነ ጥቅል ጎመን ነው የሚመስለው ግን ሽንኩርት ነገር ነው። ነጭ ሽንኩርት ነው የሚባለው። ነጭ ሽንኩርት በአማርኛው ሳይሆን ዋይት ኦኒየን የሚሉት ነገር ነው። ይሄኛው ካሮት ነው እንደሆነ ታውቃላችሁ እንደሆነ። ይሄንንም ምን ያላቀም ይሄ ካሮት ነው። ይሄን ነው ማቆም በቃ ካሮት ነው እዚህ ውስጥ ያለው ማለት ነው። ብቻ ለሾርባ ነው የተዘጋጀው ራሱ። ይሄ እንዴት ነው ጋይስ አከታተፈ ታያችኋ። እንከትፋለና የምር ቶሎ ቶሎ የምትከተፉት ጋይስ የምር በጣም ታስጠልኝ። እንዴ ቻክ 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 የሚያደርጉ ሰዎች አላ ግን ያስፈራኛል። እኔ እንደዛ ላደርግልኝ አንዳንዴ አሁን ጀርመን ከመጣሁ 5 ዓመት ሊሆነኝ ነው። አንድ ጊዜ እጄን ቆርጬ አላውቅም በቢላ ማለት ነው። ኦኬ እንደዚህ አረንጓዴ ነገሮች አሪፍ ይመስላል ግን ይሄ በጣም ጥሩ ነው። እንዴ ጎመን ነገር ነው። አሪፍ ውስጡን አያችሁት? አሁን የሚቀረን ይሄ ነው። በቃ እንደዚህ ጥሎ ይግባ። ይሄንን ሁላ ነው መከተው። ውሃው ምናምን ነገር መጥቷል። በርበሬያችንን በደንብ እንዲዋሃድ ትንሽ ቃጣን ካላረገ ደስ አይልም። ሾርባም ቢሆን ቲማቲሙን ትንሽ በሰል እንዲል
ድስቱ ጋይስ ገና ከሆኑ ሞልቷል። በኋላ ገና ይሄ ገብቶበት የሁላ ነገር ገና ከሆኑ አሁን ይብሰልና አንድ 20 ደቂቃ ከዛ ውሃ ከልሰንበት የቀረውን እዚህ ጋር ድንቹና አትክልቶቹን እንከትበታለን። መቅኔ ነው ላይክ የበሬ መቅኔ ነው በእንግሊዘኛው ላይክ ብሮዝ የሚሉት ማለት ነው። እና ይሄንን በኋላ ላይ በውሃ ትንሽ በጥበጥ አድርጌ ከትበታለሁ ማለት በኋላ ውሃ አይልም በደንብ ወፈር ያለ ነው የሚሆነው። እንቀላቀላለን ማለት ነው። ድንቹና ያንን ነገር ሽንኩርት እና የሆነ ነገሩን ጋይስ እንግዲህ አሁን ምግባችንን ሁሉ ነገር ከታተን መተናል። ወደዚህ አንድ ሰዓት አካባቢ ነገር እንተውና አንድ ሰዓት በኋላ ሲሄደን እናየዋለን። እዛ ድረስ የሆነ የምሰራውን ዌብሳይት አለ። አሁን ዌብሳይት እየሰሩ ነውና የሆነ ቢዝነስ ነው እነግራችኋለሁ። እሱ ነገር በጊዜው ሲደርስ ማለት ነው። እሷን ትንሽ እሰራለሁ። በተረፈ ሻያችንን ይዘናል። ሻያችንን እየጠጣን ዛሬ ምን ትፈጠር ልንገራቸው ማለት ሐኪም ቤት ሂጂ ማለት ነው። እዚያ ጋር ስታመሙ የፈቃድ ያስፈልጋችኋል። ላይክ ሐኪም ቤት ሄዳችሁ ሐኪሙ ፈቃድ ይሰጣችኋልና እሱን ለመቀበል ሄጄ የነበረው ወረፋ የምሬን 10 ሰው ምናምን ከፊቴ ማለት አሞኝ ቁጭ ብይዛ ወረፋ 30 ደቂቃ ጠብቄ ከሰርቼ ወጣሁኝ ማለት ነው። ከዛ እዚህ ሀገር ማለት ሁሉም ሰው ኢንሹራንስ አለ። እንደ አሜሪካ አይደለም በፈቃድ አለ፣ ወይም ኢትዮጵያ በፈቃድ ምናምን በግዴታ ነውና ጀርመን ሁላችንም ኢንሹራንስ አለን። የኔ ኢንሹራንስ ማለት የጤና መድኔ በኦንላይን ዶክተሮች አላቸው። ኦንላይን ላይ አይተዋችሁ ምናምን ነገር ፈቃድ ይጽፉላችኋል። ላይክ ይሄን ያክል ቀን እንድትቀመጡ ምናምን ነገር ብለው ማለትና መጀመሪያ ጊዜ ዛሬ ሞከርኩት። ጀርመን ውስጥ ካላችሁ ቼክ አድርጉት በራሳችሁ ኢንሹራንስ ማለት የተለያዩ ኢንሹራንሶች አሏቸው እዚህና ሞክሩት። የምሬን በጣም ብዙ ሰዓት ነው ታተርፉበት። ሁሉ ጊዜ የሚያስጠላኝ ነገር ሲታመም ማለት ነው እዛ ሐኪም ቤት ሄዳችሁ የምትጠብቁበት ሰዓት በቃ ወረፋው ጋይስ በጣም ብዙ ነው የምትጠብቁት። በጣም 2 ሰዓት ነው ሲከፈት ሄድኩት ማለት ነው። ግን በቃ ሙሉ ወረፋ በጣም ብዙ ሰዓት ሴት አድርጉበታላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ እያደረጋችሁ እንዲህ አሞንም እንግዲህ መተናል። አላውቀው ምንም ቭሎግ ማድረጉን ማለት ነው። 1 ሰዓት ሞልቷል። እስቲ ገብተን ቼክ እናድርገው። አዩ ጋይስ ሬዲ ሎ ጋይስ ስትሬት አድርጉት እስቲ እንዴት ይመስላችኋል? ስጋ ድንች ነው ነቃላ የሚገርም ነው። ትቀመስ እስቲ መጀመሪያ ጨው አለው የለውም የሚለውን ነገር። ጨው አሪፍ ነው ግን ትንሽ ቀጠን ያለ ነው። ይደባለቅ ያ የበሰለ ይመስላል። እስቲ ትቀመስ። ቅድም ያልኳችሁን ይሄ እንትኑን እንደዚህ መጨረሻ ላደርግበት ነው ያሰብኩት። ጋይስ እንዴት አገኛችሁት? አሪፍ ነው፣ ምርጥ ነው። ማርያምን እንትኑ ጋር አልተመቸኝም ብዙ። ፓርስሊን ይባለው መሰለኝ የሱ ጣዕም ካለሱ ስቲል ሞክረው የሆነ ይገናል። አንደኛ ድንቹ ብስል ብሏል፣ ካሮቱም ብስል ብሏል። ስጋውን ስቲል ሞክረውማ ስጋው በሰው አልበሰለም። ሙክክ ነው የሚለው ስጋውም ማለት ነው። ሾርባችን እንግዲህ ጋይስ እንደዚህ በአማረ መልኩ አልቋል ማለት ነው። በጣም ነው ደስ የሚለው የምሬ ነው። ሽታው የሚገርም ነው። በጣም ነው ብስል ያለው ማለት ነው። እንደዚህ ላይክ ድንቹን ራሱ አጥላችሁ በማንኪያ ነው የምትሰሩት። ጣዕሙ በቃ ጋይስ አንደኛ ነው ማርያም። እና ይሄን በልቼ እንግዲህ እስቲ ከተሻለኝ እስቲ ነገ ውጤቱን እነግራችኋለሁ። በተረፈ ነገ ያዘዝኳቸው እቃዎች አሉ ከአማዞን ይመጡ ማለት ነው። ለፒሲዩ የሚሆነ ማውዝ፣ ማቀዝቀዣ፣ ኩሊንግ ፋር ምናምን ነገር እሱንም ከፍተን አብረን እናያለን። ካመማችሁ ጋይስ ይሄን ነገር ሞክሩት። የምሬ ነው። ላይክ የሃንጌሪያን ጉላሽ ነው የሚባለው። ሞክሩት፣ ትወዱታላችሁ እርግጠኝነት። ያ እስከ ነገ ሰላም። ዋትስ ጉድ ዩቲዩብ ኢትስ ዴይ 2 ይላችኋል። ዛሬ ድምጽ የራሱ ነገር ቀርቦኛል። ተመስገን የምር በጣም አላ ከትላንቱ ለውጥ አለው። ያው ይዘውጣ ጋይስ እንግዲህ እቃችን መጥቷል። እንፈቶ እስቲ። ማንኛውም እራስቸው ነበር የስልኩን ነገር ማለት ነው። እስቲ አዎ ማቀዝቀዣ ለላፕቶፑ ማለት ነው። ላፕቶፑ እንደምታውቁት ጌሚንግ ላፕቶፕ ነው፣ በጣም ይግላል። ሌላ ጋይስ እንዳልኳችሁ የአይፎን 13 ባትሪ ማለት ነው አዘናል። የመጨረሻ ፓርት ደግሞ ማውዝ ነች። ማውዝ መጥቶልናል። አልሙኒየም ነው። ከጀርባው እዚህ ጋር ክፍት ነው ያያችሁት። የኔ ላፕቶፕ ደግሞ ኤግዛክትሊ እዚህ ጋር ነው ላፕቶፕ ፋኑ ማለት ነው። እዚህ ጋር ያላችሁ አሉ፣ እዚህ ጋር ያላችሁ ላፕቶፓችሁ ማየት አለባችሁ። ከጀርባው ይሰኩታላችሁ። ከለሩ በጣም ነው የሚያምረው። ሰማያዊ ይበራል በሙላ ይሁት እና 5 ፋን ያለው እዚህ ጋር 1 2 3 4 5 እና ደግሞ ከፍታውን ዝቅ ከፍ ማድረግ ይችላልችሁ ላፕቶፓችሁን ከፈልጋችሁ ማለት ነው። እንደፈለጋችሁት መጠን እስቲ እናስቀምጣት። ናይስ። ትንሽ ከፍ ያደርገዋል እንደውም አላ ከፍታውን በሙላ ግን አሪፍ ነው። በቃ ምርጥ ነች። አያችሁት? እንደዚህ ከፍ ማድረግ ይችላልችሁ በደንብ
እንዴት አገኘችሁት ጋይስ? በደንብ ነው ልክክ ያለው 17 ኢንች ነው ላፕቶፑ ትልቅ ነው ግን በደንብ በቃ በቅቶታል። ትንሽ ከፍታም ራሱ አምጥቷል በዚህ ምክንያት። በተረፈ ያው ቀዝቀዝን የሚያደርገው በደንብ ትንሽ ጩኸት አለው ይሰማችኋል። የስልክ ማቀዝቀዣ ሁሉ ማቀዝቀዣ ቢሆንም ማስቀመጫ ነገር ተመልከቱ። እዚህ ፒሲያችሁ ጎን ስልካችሁ ማስቀመጥ ያላችሁ ጸዴ ነው። ሌላ ማውዝ ነው። ያስቲ ማውዟን ይፈጠን ፈታት። ድራይቨር ምንም አያስፈልገው ወዲያው ነው የሚጀምረው። ወደ ዋናው ጉዳይ ይሄን ባትሪ እዚህ አይፎን ውስጥ መክተት የምሬ ነው በጣም ነው የሚያስፈራው አላ። ምክንያቱም የነዚህ ስትከፍቱ ግላስ ሊሰበር ይችላል፣ ቃል ታበላችሁ ይችላልላችሁ ምናምን ነገር። ደግሞ ቀይሬ አላውቅም እኔ ቢወቲ ምን ያክል ሰዎች ቀይራችሁ ታውቃላችሁ? እስቲ የአይፎን ባትሪ በቀን 5 ጊዜ ምናምን ነገር ስልኬን ቻርጅ ማድረገው ይጨርሳል። እንደዛም ሆኖ ማለት ነው አይታችሁ ታውቃላችሁ? ለመሆኑ 58% ባትሪ ይሄን፣ ይሄኛው ደግሞ 3200 ነው። ይሄኛው ባለ 5000 ነው ሁላ ሰራ እናንተን ካለ ሞር የተሻለ ባትሪ ነው ከኦሪጂናል አለም ከአፕል 23 ዩሮ ነው የገዛሁት ጋር ሊንኩን ማስቀምጥላችኋለሁ ከፈለጋችሁ 23 ዩሮ ከአፕል ስቶር ላርግ ብትሉ ማለት ነው 100 ዩሮ ነው ከፍ ነው። ይሄንን በ23 ዩሮ ለዞም የተሻለ ባትሪ ማኑዋል ሲልኩ በቃ ፒስ ነው። በቻይንኛ ነው ደግሞ እዚህ ጋር ከጀርባው እንደምትል የተወሰኑ እቃዎችም አብሮ መጥቶልናል። መክፈቻ ምናምን ነገር። ዋናው ባትሪው ነው የመጣው አብሮ። የተወሰነ ቪዲዮ እያየሁ ነው የምሰራው። ጸልዩ ጋይስ። ካልሰራ በጣም ነው የሚቆጭኛል። ለ100 ዩሮ ብዬ አይፎን 13 መበላሸት ግን ኤሌክትሪሻን ነው ታውቃላችሁ። ለስሙ ይሄን ካልሰራን ምን ኤሌክትሪሻን ትላላችሁ? እስቲ ወደ ስራው ዩቲዩብ ልክፈት መጀመሪያ እዚህ ጋር እንግዲህ ለማንኛውም እንደምታዩት ከፍቼዋለሁ እዚህ ጋር ማለት ነው። ይሄን ነገር ለማላቀቅ የፈጀብኝ ሰዓት አልገባችሁም። ይበላሽ ራሱ ነው ስለምናገር አላውቅም፣ ግን እስቲ ለማንኛውም ከፍተናል። አሁን ደግሞ ቀስ ብለን እነዚህን እናላቃለን። ባትሪ ምናምን እንትኖቹ ብዙ ስቴፕ ነው ያለው፣ ግን በጣም እንዳሰብኩት አይደለም። ሶ ጋይስ እንግዲህ እንደምታዩት የመጀመሪያውን ስቴፕ አላቀናል ማለት ነው። አሁን ጋይስ እንግዲህ ባትሪውን ላውጣው ነው። እንዳዩት ከሆነ እቺን ነገር አስቀድሜ መላጥ አለብኝ። ስለማንኛውም እንግዲህ ባትሪ ወጥቷል እንደምታዩት አላ በስንት መከራ እግዚአብሔርን ባትሪ አውጥቼ ወሮር ያለው ወደዛ በኩል አሳያችሁ ሳላቅ ማለት ነው። በስቼዋለሁ ለካ ይዩት፣ ታያችኋል ጋይስ አብጦ እዚህ ጋር ከስር በስቼዋለሁ። ብልጭ አላለም የሆነ ሰዓት ላይ ካላ ላይ ተናብን ነገር ብልጭ ሲል ደንግጬ ወረወርኩ ስልኩ መሙላ ማለት ነው። ይሄን ነገር ጋይስ እንዳትሞክሩት። እኔ ዩቲዩብ ባኔ ያመጣብኛል መሰለኝ እኔ አላውቅም ህጉን፣ ግን እንዳትሞክሩት እግዚአብሔርን። እኔ ራሴ አሁን አንዴ ጀምሬያለሁ እንጂ ባላረገው እንደዚህ ከባድ መሆኑን ባቅ አላረገውም። አሁን ለማንኛውም አዲሱ ባትሪያችን ይኸው 5000 ሚሊ አምፔር ነው። እንክታትና እስቲ ደግሞ ሞክረናል። ቢያንስ በጣም ይጥጤና ያስቸግራሉ ብሎች እውነታውን እናያለን። ከፍተን ላበራው ነው ዘጤ ሳልገጥም መጀመሪያ ላበራው እባክህ። ወይኔ በራ እዲ ስክሪኑ ጋር ሲውት ወይኔ ስልኪ የደከመው ባትሪ ይሻል ነበር ከዚህ ዲስፕሌይ። ደግሜ ለማጣበቅ ልሞክር እንዴ ጋይስ? ሜቢ ስገጥም ሳስኪብ ነው ሲሆን ነገር ሶ ጋይስ እንግዲህ ስልካችን በተሳካ ሁኔታ መልሰን ገጥመናል እንደዚህ ማለት ነው። እና ባትሪውን እንደምታዩት ላይ ቀይረናል። ባትሪው ይሄ ያረጀ ባትሪ በጣም ሞቶ ነበረ፣ ግን በማያዘ ሁኔታ ስልካችን እንግዲህ እንደምታዩት ዲስፕሌዩ መኖታ ላይ ተመቷል ማለት ነው። እዚህ ጥጉ ማለት ነው ነጭ አውጥቷል። እና ያው አንዳንድ ጊዜ በቃ ያጋጥማል። አተረፍኩ አላተረፍኩ የሚለውን እውነት ለመናገር አላውቅም፣ ግን እንደኔ ላይክ አትርፍ ያለው ባይ ነኝ። ምክንያቱም ማለት ነው ይሄን ባትሪ የገዛሁት በ23 ዩሮ ነው። ዲስፕሌይ ደግሞ አዲስ ዲስፕሌይ አዝዣለሁ አሁኑ ማለት ነው 28 ዩሮ ብትደምሩት 50 ዩሮ ነው የመጣው። እኔ ግን ይሄ ባትሪ ባስቀየሩ ነው እዛው ሄጄ ያለው ትክክለኛ ቦታ ጋር 100 ዩሮ በላይ ነው የምወጣበት። እና ሙሉ የሆነ ፈኑ ቻሌንጁ ምናምን ነገር አለ። ቪዲዮ አየሁኝ ነገሮችን ራሴ ፈታትቼ ምናምን ነገርን ይወደዋለሁ በጣም አላ ቻሌንጁ። ፕላስ ኤሌክትሪሻን ማወቅ አለባቸው እሱ ነገር። ኤሌክትሪሻን በቃ ሆቢ ነው። እና ለማንኛውም እንግዲህ አተረፍኩ አላተረፍኩ ቢለው እናንተ ኮሜንት ላይ አሳውቁኝ። እና በዛሬ ቪዲዮአችን ይሄን ይመስል ነበረ። ድምጽ ያው ትንሽ ተለውጧል፣ ግን ተሽሎኛል ዛሬ ተመስገን። ነገ መልሼ ስራ ገቢ ነኝ። ሶ ቀጣይ ቪዲዮ በአዲስ ቪዲዮ መጣላችኋለሁ። በያላችሁበት ሰላማችሁ ይብዛ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ፒስ አውት።